ሌላኛው ኤምፓቲ ነው። እሱ ደግሞ ዋናው በጣም መሰረታዊ ነገር ከኢሞሽናል ኢንቴሊጀንስ ጋር ተያይዞ ብዙ ጊዜ እንደውም ይሄ ነው ሪፈር የሚደረገው ኢሞሽናል ኢንቴሊጀንስ ተብሎ ዲፋይን ሲደረግ ይሄ ነገር ነው የሚነሳው። ሌሎች ሰዎችን ማድመጥ ብዙ ጊዜ ለሌሎች ሰዎች ጥሩ ጓደኛ መሆን የሚችል ሰው ሌሎችን የሚያዳምጥ ሰው ነው። የሚደመጥ ሳይሆን የሚያዳምጥ ሰው ነው ብዙ ጊዜ እንደውም ለሌሎች ጥሩ ጓደኛ ተብሎ የሚወሰደው እና ከአንደኛው የስሜት ብስለት መገለጫ ሌሎችን ማዳመጥ መቻል ነው። ለምሳሌ አሁን ቅድም እንዳነሳው ነው ሳውዝ አፍሪካ ውስጥ ያሉ ስደተኞችን ለማዳመጥ የሳውዝ አፍሪካ ሰዎች ወጣቶች ወይም ደግሞ ራሱ የሳውዝ አፍሪካ መንግስት ምን ያህል ተነሳሽነት አለው። ቅድም ኢንተርናል ሞቲቬሽን ስንል ያነሳ ነው አንደኛው ኢኒሽቲቭ ነው እና ሌሎችን ማዳመጥ መቻል ቢሮ ውስጥም ሊሆን ይችላል፣ ትዳር ውስጥ ሊሆን ይችላል፣ ልጆቻችንን ሊሆን ይችላል። ልጆቻችንን ምን ያህል እናዳምጣቸዋለን? የእኛ የስሜት ብስለት አንደኛው የሚለካው ልጆቻችንን ለማዳመጥ፣ ትዳር ውስጥ የትዳር አጋራችንን ለማዳመጥ፣ ስራ ቦታ ላይ ሰራተኞቻችንን የምንመራቸውን ሰዎች ለማዳመጥ ወይም የሚመሩንን ሰዎች ለማዳመጥ፣ መንግስትን ለማዳመጥ፣ መንግስት እኛን ለማዳመጥ ባለው ተነሳሽነት ነው ሜጀር የምናደርገው። መንግስትም እንደ መንግስት የራሱ የሆነ የስሜት ብስለት አለው። መንግስት እንደ መንግስት ወይም ፓርቲ እንደ ፓርቲ የኛው ፓርቲ ጥሩ የስሜት ብስለት አለው ስንል አንደኛው ቅድም ከኢንተርናል ሞቲቬሽን ጋር እንኳን አያይዘን ብናነሳው አንድ ቃል ለገባው ቃል ምን ያህል ዲስፕሊን አለው፣ የገባውን ቃል ለመፈጸም ምን ያህል ኢኒሽቲቭ አለው፣ ሁለቱን ነገሮች ኢምፕሊመንት ለማድረግ ምን ያህል የግሮዝ ማይንድ ሴት አለው ያ ፓርቲ ወይም ያ መንግስት የሚሉትን ነገሮች አብረን ልናያይዛቸው እናነሳለን። ከአራተኛው ነገር ጋር አብረን ብናመጣው ምን ያህል ህዝብን ያዳምጣል፣ ምን ያህል ማህበረሰብን ያዳምጣል፣ ምን ያህል ሌሎች ፓርቲን ያዳምጣል፣ ምን ያህል ሚዲያዎችን ያዳምጣል ያ መንግስት ብለን የመንግስትን የስሜት ብስለት ወይም ኢሞሽናል ኢንቴሊጀንስ ሜዥር ልናደርግበት እንችላለን። ሌላኛው ከዚሁ ጋር የምናነሳው የሰራተኞችን ኮንሰርን አንደርስታንድ ማድረግ። ለምሳሌ ቅድም እንዳልኳችሁ ጓደኛ ማቾች ልንሆን እንችላለን እና ፍሬንድሽፕ ውስጥ የሌሎችን ጓደኞቻችንን ችግር ወይም ኮንሰርን ምን ያህል ለማዳመጥ ጊዜው አለን፣ ተነሳሽነቱ አለን፣ ፍላጎቱ አለን፣ ኮሚትመንቱ አለን። ትዳር ውስጥም እንደዛው። በመስሪያ ቤት ደረጃ በኮርፖሬት ዓለም ውስጥ ስናነሳው በሌሎች የዲፓርትመንት ሄዶች የሚያነሷቸውን ጥያቄዎች ለመመለስ ወይም ጥያቄያቸውን ኮንሰርናቸውን አንደርስታንድ ለማድረግ ምን ያህል ኦፕን ነን። በሀገርም በፓርቲም ቅድም እንዳለው በሌሎችም ደረጃ የሌሎችን ሀሳብ፣ የሌሎችን ችግር፣ የሌሎችን ኮንሰርን አንደርስታንድ ለማድረግ የሚያስችል ተነሳሽነት ሊኖረን ይገባል። ተነሳሽነቱ ካለን የስሜት ብስለት አለን። የስሜት ብስለት መገለጫው አራተኛ ቅድም የነገርኳቸው ሌሎችን ማዳመጥ፣ ኮንሰርናቸውን ለመረዳት መሞከር። ሌላኛው ኦርጋናይዜሽናል ካልቸርን አንደርስታንድ ማድረግ ነው። እያንዳንዱ ድርጅት በተለይ እያንዳንዱ ዘርፍ በዘርፍ እንኳን ብንሄድ ለምሳሌ ሚዲያ የራሱ ሳይኮሎጂ አለው። የሚዲያ ሳይኮሎጂ አለ። ሰራተኛው የሚመራበት የሚሰራበት የራሱ ቢሄቪራል ፓተርኖች አሉት። ፋይናንስ ወይም ፊንቴክ ላይ ያሉ ባንክ ላይ ያሉ ድርጅቶች የራሳቸው የሆነ ማይንድ ሴት አላቸው የሚመሩበት ማለት ነው። ወይም ሰራተኞቹ ባይ ዲፎልትም የሚሰሩበት መንገድ አለ። ኦርጋናይዜሽናል ካልቸር ውስጥ ስንገባ ኢሞሽናል ኢንቴሊጀንስ አለን ስንል ለምሳሌ ብዙ ጊዜ አካውንታንት ከፋይናንስ ዲፓርትመንት ጋር ለምሳሌ ሌሎች ዲፓርትመንቶች ብዙ ጊዜ ይጋጫሉ። የሚጋጩበት ምክንያት ምንድን ነው? አንደኛው የስሜት ብስለት አለመኖር ነው። የስሜት ብስለት ቢኖር የፋይናንስ ሰዎች ወይም አካውንታንቶች እንዴት ነው የሚሰሩት፣ የእነሱ ካልቸር ምንድነው የሚፈልጉት፣ እንዴት ነው የሚሰሩት፣ እንዴት እንዲሰራላቸው ነው የሚፈልጉት የሚለውን አንደርስታንድ አድርጎ ሌሎች ዲፓርትመንቶች በዛ ውስጥ ፍሎ ለማድረግ ይችላሉ፣ ወይም ተነሳሽነቱ ይኖራቸዋል፣ ወይም ኮሚትመንቱ ይኖራቸዋል። ግን ኢንተር ዲፓርትመንት የሆኑ ግንኙነቶች ላይ የሚመጡ ኮንፍሊክቶች አንደኛው የስሜት ብስለት ባለመኖር ነው። ቢኖር አንደኛው ክህሎት የኦርጋናይዜሽናል ካልቸርን አንደርስታንድ ማድረግ ነው። ይህም በግለሰብ ደረጃ ስንወስደው ለምሳሌ ትዳር ውስጥ ሚስት የራሷ የሆነ ቢሄቪራል ፓተርኖች አሏት፣ ባል የራሱ የሆነ ቢሄቪራል ፓተርን አለው። ሁለቱም ሰራተኛ ከሆኑ ሁለቱም የተለያየ ቦታ ላይ ውለው ስለሚመጡ የሚማሩት አዳዲስ ቢሄቪራል ፓተርኖች አሉ። እነዚህን የጸባይ ለውጦች፣ የትምህርት ለውጦች ለመረዳት ባል ሬዲ መሆን መቻል አለባት፣ ሚስት ሬዲ መሆን መቻል አለባት። ልጆች ትምህርት ቤት ውለው ይመጣሉ። አዳዲስ ነገር ተምረው ነው የሚመጡት። አዳዲስ ነገር ተምረው ሲመጡ ኢምፕሊመንት የሚያደርጓቸው ከአስተሳሰብ ጀምሮ ብዙ ለውጦች ይኖራቸዋል እና እነዛን ነገሮች አንደርስታንድ ለማድረግ ለማዳመጥ እና አክሰፕት ለማድረግ ዝግጁነቱ ያስፈልጋል። እሱ አንደኛው የስሜት ብስለት መለኪያም ማሳያም እሱ ስለሆነ ማለት ነው። ሌላኛው እዚሁ ጋር አራተኛው ኤምፓቲ ላይ ስንሄድ ማኔጂንግ ዲፊካልት ኮንቨርሴሽንስ፣ አንዳንዴ ልናረጋቸው ማንፈልጋቸው ኮንቨርሴሽኖች አሉ። አሁን እንደ ሀገርም አናወራባቸው
ነጥቦች አሉ ሁሌ ኢግኖር የምናደርጋቸው ከግለሰብ ራሳችንም ከራሳችን ጋር ልናወራቸው የማንፈልጋቸው ነገሮች አሉ። ለምሳሌ አንዳንዴ መለወጥ የማንፈልገው የማንነታችን ክፍል አለ፣ ግን ተለውጠናል እና ከራሳችን ጋር ተለውጫለሁ አልተለወጥኩም ብለን ራሱ ከራሳችን ጋር ለመነጋገር የምንፈራው የጸባይ ሁኔታዎች አሉ ወይም የጸባይ ለውጦች አሉ። ድርጅት ውስጥም እንደዛው፣ በማህበረሰብም ደረጃ እንደ አገርም፣ በፖለቲካም በስነ መንግስትም ሁኔታው ስናየው ብዙ ጊዜ ኢግኖር የምናደርጋቸው ኮንቨርሴሽኖች አሉ። እነሱን አድርገን ለመፍታት የሚያስችል ክህሎት ሊኖረን ይገባል። ክህሎቱ ካለን የስሜት ብስለት አለን ማለት ነው። የስሜት ብስለት እንዲኖረን ከፈለግን ግን አንደኛው ክህሎት ይሄ ነው። አምስተኛው ሶሻል ስኪል ነው። እሱ ምንድነው? አንደኛው ከሰዎች ጋር አንደኛ ራሳችን ከራሳችን ጋር ያለን ግንኙነት እኛ ከሰራተኞቻችን ጋር ወይም እኛ ከስራ ባልደረቦቻችን ጋር ከጎረቤቶቻችን ጋር ማህበረሰብ ከማህበረሰብ ብሔር ከብሔር አገር ከሀገር የሚገናኝበት ሶሻል ኮንስትራክሽን ነው። ሶሻል ስኪል የምንለው ነገር አንደኛው የስሜት ብስለት ማሳያ እሱ ነው። ስለዚህ አገራት ራሱ ቅድም እንዳልኳቸው ፓርቲና መንግስት ብቻ ሳይሆን አገራት ያው የአገራት መገለጫ መንግስት ነው። ስነ መንግስት ላይ ደግሞ ስነ መንግስት ላይም ኢሞሽናል ኢንቴሊጀንስን እናየዋለን። ለምሳሌ ኢትዮጵያና ኤርትራ የሚግባቡበት ችግሮቻቸው የሚፈቱበት መንገድ እዛ ጋር ቅድም እስካሁን ስናያቸው ከመጣናቸው የኢሞሽናል ኢንቴሊጀንስ ስትራክቸር አንጻር ልናየው እንችላለን። ሊታይም ይገባል፣ አክቹዋሊ ኢምፕሊመንትም ሊደረግ ይገባል። በተለይ አሁን የፖለቲካ ሰዎች ኢሞሽናል ኢንቴሊጀንስ ስልጠና እንዲያገኙ ሊደረግ ይገባል ብዬ አስባለሁ፣ በደንብ ስለሚጠቅማቸው ማለት ነው። በእያንዳንዱ የመንግስት እርከን ላይ ያሉ ሰዎች፣ ሚኒስትሮች፣ አመራሮች ይሄ ክህሎት ሊኖራቸው ይገባል። በተለይ አሁን አምስተኛውም ሶሻል ስኪል ላይ ስናነሳ ሶሻል ስኪል አንደኛው ማሳያ ኮንፍሊክት ማኔጅመንት ነው። አንዳንዴ ራሳችን ከራሳችን ጋር እንጣላለን፣ ትዳር ውስጥ እንጣላለን፣ ፍሬንድሽፕ ላይ ማህበረሰብ ከማህበረሰብ ሀገር ከሀገር ይጣላል እና ኮንፍሊክት ሲፈጠር ኮንፍሊክትን ማኔጅ የምናደርግበትን ነገር የኢሞሽናል ኢንቴሊጀንስ ክህሎት ነው። ከሶሻል ስኪል ጋር አብረን አያይዘን የምናመጣው ማለት ነው። ሁለተኛው ኒጎሽዬሽን ነው። ኒጎሽዬሽን በሁሉም ዘርፍ ላይ አለ። ያው እንደምታውቁት ራሳችን ከራሳችን ጋር የምንደራደራለን። የማርኬቲንግ ክህሎት ላይ፣ የሴልስ ክህሎት ላይ፣ ካምፓኒ በተለይ የኮርፖሬት የሆኑ ግንኙነቶች ላይ ኒጎሽዬሽን አለ እና ኒጎሽዬሽን ላይ አንደኛው የሚረዳው ነገር ከላይ ያስቀደምነው ነው አስቀድመን ያነሳነው ነገር ሰልፍ አዌርነስ ያለው ነገር ማለት ነው። አንድ ካምፓኒ የራሱን ብራንድ በደንብ በአግባቡ ሊያውቅና ሊረዳ ይገባል። ኒጎሽት አድርጎ የራሱን ብራንድ ለመሸጥ የራሱን ፕሮዳክት የራሱን ሰርቪስ ለመሸጥ የመጀመሪያው የሚያስፈልገው ነገር ሰልፍ አዌርነስ ነው። ስለ ራሱ ብራንድ እውቀቱ ሊኖረው ይገባል። ያ እውቀት ካለው አሁን ቅድም ካነሳናቸው ጋር አያይዘን ብናመጣቸው ማለት ነው። ሰልፍ ሁለተኛ ያነሳ ነው ቅድም በራስን መግዛት ነው ወይም ሰልፍ ሬጉሌሽን ያልነው። ሰልፍ ሬጉሌሽን ሲኖረን ምን መቼ እንዴት መወሰን እንዳለብን እናውቃለን። ስለዚህ ፕሮዳክታችንን ካወቅነው ያንን ፕሮዳክት መቼ እንዴት ለማን መሸጥ እንዳለብን ክህሎት የምናገኘው በሰልፍ ሬጉሌሽን ነው። የማርኬቲንግ ውሳኔዎች ኮርፖሬት ውሳኔዎችን ለመወሰን የሚረዳም ማለት ነው። ሶስተኛ ያነሳ ነው ኢንተርናል ሞቲቬሽን ነው። ኢንተርናል ሞቲቬሽን ስንል ዲስፕሊን አንስተናል፣ ኢኒሺየቲቭ አንስተናል፣ ግሮዝ ማይንድሴት አንስተናል፣ ኦፕቲሚዝምን አንስተናል እና ያንን ፕሮዳክት ለመሸጥ ዲስፕሊን ያስፈልጓል። ምክንያቱም አዳዲስ ፕሮዳክቶችን አዳዲስ ብራንዶችን ይዘን ማርኬት ላይ ስንገባ ወዲያው ማርኬቱ ምላሽ ላይ ሰጠን ይችላል። ያ ደግሞ ዲተርሚኔሽን ይፈልጋል። ዲተርሚኔሽን ደግሞ የዲስፕሊን አንደኛው ማሳያ ነው። ሁለተኛ ማርኬት ላይ 20 ዓመት መቆየት ካለብኝ 20 ዓመት ቆይቼ ፕሮዳክቴን በጣም ሰፊ የሆነ ማርኬት ሼር እንዲኖረው ማድረግ እችላለሁ የሚል ኢኒሽቲቭ ሊኖረው ይገባል። የግሮዝ ማይንድ ሴት ሊኖረው ይገባል። ኦፕቲሚዝሙም ልክ እንደዛው ሊኖረው ይገባል። ያለ ኦፕቲሚዝም ግሮዝ ማይንድ ሴት ሊኖር አይችልም። ግሮዝ ማይንድ ሴት እንዲኖር ኢኒሽቲቭ ሊኖረው ይገባል። ኢኒሽቲቭ እንዲኖር ደግሞ ዲስፕሊን ሊኖረው ይገባል። ስለዚህ ከማርኬቲንግ እና ከሴልስ ጋር እንኳን አያይዘን ብናነሳው ከእያንዳንዱ የስሜት ብስለት ክህሎት ጋር አያይዘን ልናያቸው እንችላለን። ሶሻል ስኪል ላይ ኔጎሽዬሽን ስላነሳን ነው ይህንን ያመጣው። ሌላኛው ኢንፍሉዌንስ ነው። ከሰዎች ጋር መግባባት ይችላሉ የምንላቸው ሰዎች ኮንፍሊክት ማኔጅ ማድረግ ይችላሉ፣ መደራደር ይችላሉ፣ ኢንፍሉዌንስ ማድረግ ይችላሉ። ኢንፍሉዌንስ ማድረግ የሚችሉት የመጀመሪያ ብቻ ሳይሆን ራሳቸውን መረዳት ስለቻሉችን መረዳት ነው ብለናል። ራሱን ተረድቶ ሰዎችን መረዳት የቻለ ሰው የትኛውንም ሰው ኢንፍሉዌንስ ማድረግ ይችላል። ያ ሰው ማኒፕሌት ለማድረግ ሰዎችን ከመረዳት ነው
ሶሻል ማኒፕሌሽንም የሚመጣው እና መንግስት ለምሳሌ ህዝብን ማኒፕሌት ማድረግ ከፈለገ ህዝቡን ማወቅ መቻል ነው። የህዝቡን ስነ ልቦናዊ ፍሬዎች በደንብ ማወቅና መረዳት መቻል አለበት። እሱን ካወቀ ነው ህዝብን ኢንፍሉዌንስ ማድረግ የሚችለው ማኒፕሌት ማድረግ የሚችለው። ማኒፕሌት ማድረግ ጥሩ ነው እያልኩኝ አይደለም። በመሰረቱ ሶሻል ስኪል ሲኖረን ወይም የስሜት ብስለት ሲኖረን ኢንፍሉዌንስ ማድረግ እንችላለን። ኢንፍሉዌንስ ማድረግ የሚያስችል ብስለቱ ካለን ደግሞ ኮላቦሬት የማድረግ ብስለቱም አቅሙም ይኖረናል። ለምሳሌ አሁን በእኛ ዘርፍ አንስቼ ልንገራችሁና ሚዲያ ላይ ብዙ ጊዜ ውድድር ነው ያለው። ወይ አንዱ ሚዲያ ከአንዱ ሚዲያ ይቅርታ፣ አንዱ ሚዲያ ከአንዱ ሚዲያ ኮንቴንት አይቶ ወይ አስመስሎ ይሰራል ወይም ከዛ ነገር ለመስራት ይሞክራል እንጂ ከዛ ቲቪ ስቴሽን ጋር ወይም ከዛ የሬዲዮ ጣቢያ ጋር በጋራ ብሬ ልስራ። ከተወሰነ ቲቪ ስቴሽን ላይ የታዩ ፕሮግራሞች የእኛ ቴሌቪዥን ጣቢያ ላይ እንዲታዩ ለማድረግ የሞከርንበት ሂደት ነበረ። እኛ የቴሌቪዥን ጣቢያ ላይ የታዩ ፕሮግራሞች ሌላ ቴሌቪዥን ላይ እንዲታዩ ለማድረግ ሞክረናል። በጣም ውጤታማም ነበረ። የእኛም ፕሮግራሞች ኦዲዮ አድርገን የሬዲዮ ጣቢያዎች ላይ ኦዲዮ ሆኖ እንዲደመጥ ያደረግንበት ሂደት አለ። ከሬዲዮ ጣቢያዎች ደግሞ ተቀብለን እኛ ጋር ቪዥዋላይዘር አድርገን ደግሞ ያሳየናቸው ወይም እንዲደመጡ ያደረግናቸው ፕሮግራሞች አሉ። ይህንን ስላቸው የእኛ ድርጅት ኢሞሽናል ኢንቴሊጀንሱ ጥሩ ነው እያልኳቸው ነው። እና አንደኛው ሶሻል ስኪል ላይም ኮርፖሬት ስኪል ላይም የሚጠቅመን ነገር የኢሞሽናል ኢንቴሊጀንስ ነው ስንል ኮንፍሊክት ማኔጅ ማድረግ። አሁን በነገርኳችሁ እንኳን አንድ ቲቪ ስቴሽን ከአንድ ቲቪ ስቴሽን ጋር አብሮ እንዳይሰራ ኮንፍሊክት ኦፍ ኢንተረስት የሚባለውን ችግር ለመፍታት የሚያስችል ኮንፍሊክት ማኔጅመንት ስኪል ይሰጠዋል ለዛ ካምፓኒ። ኒጎሽት የማድረግ የእኛን ኮንቴንት ለምሳሌ ከዲኤስቲቪ አምጥቼ አርቲስት ቴሌቪዥን ላይ የአርቲስት ቲቪን ኮንቴንት ዲኤስቲቪ ላይ ላሳይ ስል ኒጎሽት የማደርግበትን ካፓሲቲ ይሰጠኛል። ለዲኤስቲቪ ሰዎች ወይም የኢቢኤስ ሰዎች ወይም አሚኮ ላሉ ሰዎች ኢንፍሉዌንስ ለማድረግ የሚያስችል አቅም ይሰጠናል። ኮላቦሬት ለማድረግ የሚያስችል አቅም ይሰጠናል። እነዚህ አራት አቅሞች ሲኖሩን ኤግዜኪቲቭ የሆነ ፕሬዘንስ ይኖረናል። የትኛውም በኢንዱስትሪም ደረጃ ሚዲያ ከሆነ ሚዲያ፣ ፋይናንስ ከሆነ ፋይናንስ፣ ባንኪንግ ላይ ከሆነ ባንኪንግ ላይ ልክ እንደዛው ኤግዜኪቲቭ የሆነ ፕሬዘንስ እንዲኖረን ያስችለናል ማለት ነው። የኢሞሽናል ኢንቴሊጀንስ አይነቶች እነዚህ 5 ያነሳናቸው ናቸው። አንደኛው ሰልፍ አዌርነስ ወይም ራስን መረዳት ያለው ራስን መረዳት በሁለት ከፍለን አየነው። ሰልፍ ኮንሽስነስ እና ኮሌክቲቭ ኮንሽስነስ ብለን ከፍለን አይተነዋል። ከአገር ደረጃ ጀምሮ በሃይማኖት፣ በማህበረሰብ፣ በብሔር ሃይማኖት ብያለሁኝ፣ ከግል ከራሳችን ከማህበረሰባችን ከቤተሰባችን ጀምሮ ሰልፍ ኮንሽስነስ እንዴት እንደሚል አይተናል። ኮሌክቲቭ ኮንሽስነስ ደግሞ እንዴት ሌሎችን መረዳት እንደሆነ፣ ሰልፍ ሬጉሌሽን ራስን መግዛት እንዴት ከግል ህይወታችን ጀምሮ እንዴት ኮርፖሬት በሆነውም ዓለም ላይ እንዴት እንደሚረዳን ለማየት ሞክረናል። ሁለተኛው ኢንተርናል ሞቲቬሽን ላይ ዲስፕሊን፣ ኢኒሺቲቭ፣ ግሮዝ ማይንድሴት፣ ኦፕቲሚዝም ያልናቸውን ነጥቦች ለማየት ሞክረናል። አራተኛው ኤምፓቲ ነው። እሱንና አምስተኛ ሶሻል ስኪል የሚሉትን ነጥቦች አንስተናል። ወደ ሌሎቹ ከሚዲያ በፊት እስካሁን ያነሳነው ላይ ፖይንቶች ላይ ማንሸራሸር ያሉብን ሀሳቦች ካሉ እነሱን ሀሳቦች አንሸራሸን ወደ መጨረሻዎቹ ነጥቦች መሄድ ይችላሉ ወይ ነው ወይስ ልጨርስ? አይ ቲንክ መጨረስ ይሻላል። መጨረሻ ላይ እናድርገዋለን ኪው&ኤ። በጣም አሪፍ። እሺ ሰመራይዝ ስናደርገው እነዚህ ነገሮች ኢሞሽናል ኢንቴሊጀንስ ያልናቸው እነዚህ 5 ነገሮች ኮርፖሬት ዓለም ላይ ያው መነሻችን ኮርፖሬት ነጥብ ስለሆነ ኮርፖሬት ዓለም ላይ እንዴት ይጠቅመናል የሚሉትን ነጥቦች መጀመሪያ ለማየት ወይም ለማንሳት እሞክራለሁ። የመጀመሪያው ነገር ጥሩ ሰራተኛ ለመሆን ያስችለናል። የትኛውም ድርጅት ውስጥ ብንገባ፣ ባንኪንግ ውስጥ ብንገባ፣ ለምሳሌ አሁን ብዙ ጊዜ ሰዎች ሴክተር ሲቀይሩ ይቸገራሉ። ለምሳሌ አሁን በእኛም ስራ ላይ ሚዲያ ላይ ለምሳሌ የፋይናንስ ሰራተኞች ሆኑና ሌላ ሴክተር ላይ ፋይናንስ ሰርተው ሲመጡና ሚዲያ ላይ ሲመጡ የሚዲያ ሳይኮሎጂ አሰራሩ ኮምፕሊትሊ የተለያየ ስለሆነ ብዙ ጊዜ የፋይናንስ ሰዎች ሲመጡ ይቸገራሉ። ለምሳሌ ሪል ስቴት ቢዝነስ ላይ የሰሩ የማርኬቲንግ እና የሴልስ ባለሙያዎች የሆኑና ወደ ሚዲያ ሲመጡ የሚዲያ ማርኬቲንግ የራሱ የሆነ ስነ ልቦና አለው፣ ይቸግራቸዋል። ለምሳሌ 40 ቤት ሸጦ መምጣት የቻለ በጣም ውጤታማ የሆነ አንድ የሴልስ ባለሙያ ሚዲያ ላይ መጥቶ አንድ ፕሮግራም ለመሸጥ ሲቸገር እናያለን። እሱ ደግሞ በርናውት አድርጎ ቶሎ ጊቭ አፕ አድርጎ እንዲወጣ ያስችሏል። ብዙ እንደዚህ አይነት ፓተርኖችን አይተናል።
ይሄ ችግሩም በሚዲያ ብቻ ሳይሆን ሌሎችም ሴክተሮች ላይ ልክ እንደዛ ነው። ከአንድ ሴክተር ወደ ሌላ ሴክተር ሲቀየር ብዙ ጊዜ ይቸገራሉ ሰራተኞች። ለዛ መንስኤው ምንድነው? ቅድም ከላይ ነገርኳቸው የጠቀስነው 5ቱ ነገሮች ባለመሆናቸው ነው። ሰልፍ አዌርነስ ሲኖረን በአንድ ሴክተር ላይ ሳይሆን እንደ ግለሰብ ያ ግለሰብ ሽያጭን ወይም ማርኬቲንግን አንደርስታንድ የሚያደርግበት፣ ብራንዲንግን አንደርስታንድ የሚያደርግበት፣ ሴልስን አንደርስታንድ የሚያደርግበት መንገድ ላይ የራሱ የሆነ ግንዛቤ ይኖረዋል። ፐርሰናል አቅሙ ላይ የመሸጥ አቅሙ ላይ ቤት የመሸጥ ሳይሆን ምንም ፕሮዳክት ምንም ሰርቪስ የመሸጥ አቅም እንዳለው የመረዳት ክህሎቱ ወይም ደግሞ አቅሙ ይኖረዋል። ስለዚህ ሰልፍ አዌርነስ አለው ማለት ነው። ሁለተኛ ያነሳ ነው ሶሻል ኢንቴሊጀንስ ነው። ሶሻል ኢንቴሊጀንስ ዘርፉን እንኳን ባያውቀው ለምሳሌ ሪል ስቴት ላይ ሰርቶ ሚዲያ ላይ ሲመጣ ሶሻል ኢንቴሊጀንስ ካለው ከሌሎች ሰዎች ጋር ተግባብቶ ስለ ሚዲያ ዳይናሚክስ፣ ስለ ሚዲያ ኢንዱስትሪ፣ ስለ ሚዲያ ማርኬቲንግ፣ ስለ ሚዲያ ሴልስ የተቀጠረበት ድርጅት ላይ ብቻ ሳይሆን ሌሎች ካምፓኒዎች ላይ ተመሳሳይ ከሆኑ ዘርፍ ላይ ካሉ ካምፓኒዎች ከሌሎች ቲቪ ስቴሽን ላይ ከሚሰሩ ሰዎች፣ ሬዲዮ ጣቢያ ላይ ከሚሰሩ ሰዎች ጋር ኔትወርክ አድርጎ ቁጭ ብሎ የመማር የመጠየቅ ክህሎት ስለሚኖረው ኢዝሊ ካቻፕ የማድረግ እና የመማር እድሉን ያገኛል ያ ሰው ኢሞሽናል ኢንቴሊጀንስ ሲኖረው ማለት ነው። ሁለተኛ ያው ኢሞሽናል ስፔሲፊክሊ ደግሞ ኢሞሽናል ኢንቴሊጀንስ ሲኖረው ያው ሰልፍ አዌርነስ፣ ሰልፍ ሬጉሌሽን፣ ሌሎችን መረዳት ብለን ያነሳናቸው ነጥቦች አሉ። እነሱ ክህሎቶች ስለሚኖሩት አንድ ከሌሎች ሰዎች ጋር ግንኙነት ፈጥሮ ዘርፉን ቶሎ አንደርስታንድ የማድረግ ወይም ካቻፕ የማድረግ ነገር ካቻፕ የማድረግ አቅም ይኖረዋል። ሌላኛው ቶሎ ውሳኔ የመወሰን እድልም ይሰጠዋል። ለምሳሌ እዚህ ዘርፍ ላይ መቆየት አለብኝ የለብኝም፣ ምን ያህል ጊዜ መስራት አለብኝ የለብኝም፣ እንዴት መሸጥ አለብኝ፣ ከማን ጋር መሸጥ አለብኝ፣ ከማን ጋር መስራት መቻል አለብኝ፣ እንዴት መስራት መቻል አለብኝ የሚለውን ነገር ለመወሰን የሚያስችሉትን ኮንቨርሴሽኖች አካባቢው ላይ ካለው ሰርክል ኦፍ ኢንፍሉዌንስ ጋር የመነጋገር እና እውቀት አግኝቶ ኢንፎርሜሽን አግኝቶ የመወሰን እድል ይሰጠዋል። ስለዚህ የተሻለ ሰራተኛ እንድንሆን የሚያደርጉን ነገሮች እነዚህ ነጥቦች ናቸው። እሱን የማድረግ ነገር ይሰጠናል ኢሞሽናል ኢንቴሊጀንስ። ሁለተኛው ጠንካራ የሆነ ኮላቦሬሽን፣ ቅድም እንዳልኳቸው ሶሻል ስኪል ካለው ከሌሎች ሰዎች ጋር ኮላቦሬት ማድረግ ይችላል። ከሌሎች ሰዎች ጋር ኮላቦሬት እንዲያደርግ እነሱን መረዳት መቻል አለበት፣ ዲፓርትመንቱን መረዳት አለበት፣ ግለሰቦቹን መረዳት አለበት፣ ሌሎችን ካምፓኒዎች መረዳት መቻል አለበት። ስለዚህ ከሌሎች ጋር በጋራ አብሮ የመስራት ክህሎትን ይሰጠዋል። ችግሮች ሲፈጠሩ ችግሮችን የመቅረፍ ተነጋግሮ ቁጭ ብሎ የኔጎሽዬሽን ስኪልም ስላለው ዊን ዊን የሆነ አፕሮች እሱም 50% ወደ እነሱ ሄዶ ከእነሱ 50% መጥቶ ችግሮችን የመፍታት አቅም ስለሚኖረው ኢዝሊ ችግሮችን የመፍታት ክህሎት ይኖረዋል። አዳዲስ ነገር የመፍጠር ክህሎት ይኖረዋል። ድርጅቱን ብቻ ሳይሆን ኢንዱስትሪውንም የመረዳት አቅም ስለሚኖረው ከስተመሮችንም የመረዳት የድርጅቱን ክላይንቶች የመረዳትም አቅም ይኖረዋል። በተረዳቸው መጠን ኒጎሽት የማድረግ ስኪልም ይሰጠዋል። ሌላኛው ኦርጋናይዜሽናል ካልቸሩን አንደርስታንድ ማድረግ ነው። ያው ቅድም በሁለት ከፍለ ነው የለ ኢሞሽናል ኢንቴሊጀንስ፣ ሰልፍ አዌርነስ እና ኮሌክቲቭ የሆነ ኮንሽስነስ፣ ሌሎችን መረዳት ባልነው መሰረት የድርጅቱን ባህል የሌሎች ድርጅቶችን ባህል አውቆ የራሱን አክሰፕት አድርጎ በድርጅቱ ባህል መሰረት አብሮ የመስራት ወይም የሚሄድ ክህሎትን ይሰጠዋል። ብዙ ጊዜ አሁን ድርጅት ውስጥ አንዳንድ ሰዎች የድርጅቱን ባህል ቶሎ አክሰፕት የማድረግ ችግር ሲገጥማቸው እናያለን። እንደ ድርጅቱ ባህል መስራት ኢሞሽናል ኢንቴሊጀንስ ሲኖራቸው ግን ባህሉን አንደርስታንድ አድርጎ የድርጅቱን ባህል አክሰፕት አድርጎ ኢዝሊ ከሌሎች ጋር ተስማምቶ የመስራት ክህሎትን ይሰጣቸዋል ማለት ነው። ኢሞሽናል ያው ክራይሲስን ለመፍታት ይረዳናል ብለናል። ለማሳጠር ነው የምቸኩለው። አንደኛው ያው ችግሮች ሲፈጠሩም ትዳር ውስጥም ሊሆን ይችላል፣ ጓደኝነት ላይ ሊሆን ይችላል፣ ቢሮስ ሊሆን ይችላል፣ እንደ ማህበረሰብ ጎረቤት ከጎረቤት አሁን ያሉትንም ከብሔር ጋር የተገናኙ ኮንፍሊክቶችንም ስናነሳ ችግር ውስጥ ስንሆን አንድ ካልም የመሆን አቅምን ይሰጠናል። የመረጋጋት ችግር ውስጥ ሆነን ተረጋግተን ችግሩን የማየት አንዳንዴ ስለማንረጋጋ ቶሎ ውሳኔ ስለምንወስንና ቶሎ ሪያክት ስለምናደርግ ችግሩን ራሱ በቅጡ ለመረዳት ጊዜ አናገኝም እና ካልም ሆነን ችግሩን ለመረዳት ጊዜ ይሰጠናል። ያንን ጊዜ ስለምናገኝ ፍሪኩዌንትሊ ኮሚኒኬት የማድረግ የመነጋገር ችግሩን እኛ ብቻ ሳንሆን አንድ ላይ ለመረዳት ቁጭ ብለን ለመነጋገር እድሉን ይሰጠናል። በግልጽነት የመነጋገር እኛ ግልጽ ሆነን ሌሎች ግልጽ እንዲሆኑልን የማድረግ አቅምን ይሰጠናል። እነዚህ አቅሞች ካሉን ያው ቀጥሎ የሚመጣው ነገር በራስ መተማመን ነው። ጠንካራ የሆነ በራስ መተማመን ስሜትን ይሰጠናል። ስለዚህ የተለየ አይነት አውቶሪቲ ወይ ስልጣንን ሳንጠቀምም ሳናሳይም ኮላቦሬት አድርገን አሁን ባነሳነው መንገድ ችግሮችን
የመፍታት አቅምን ይሰጠናል። ይሄው ራሱ ሬፕሊካው ቤተሰብ ውስጥ ኢንተርቴን ልናደርገው እንችላለን። ትዳር ውስጥ ትዳር የሚፈርስ ያለመኖር ኢሹ ነው። ኮሌክቲቭ ኮንሽስነስ ያለመኖር ኢሹ ስንል ራሳችንን ብቻ ሳይሆን ያንን ሰው መረዳት መቻል አለብን። ራሳችንን ተረድተን ሌሎችን በተለይ ሁለቱም ይሄ ሰፊ ነጥብ ነው፣ ሌላ ጊዜ ልናነሳው እንችላለን። ግን ብዙ ጊዜ ትዳሮች የሚፈርሱበት ምክንያት አንዳቸው ራሳቸውን ሳይረዱ ረጅም ጊዜ ይቆዩና ራሳቸውን መረዳት ሲጀምሩ ኮንፍሊክት ውስጥ ይገባሉ። ራሳቸውን ሲረዱ የተረዱትን ነገር ኢንተርቴን ማድረግ ይፈልጋሉ። ያኔ ለዛኛው ባላጋራ አዲስ ነገር ስለሚሆንበት ኮንፍሊክቶች የሚፈጠሩበት ሁኔታ አለና ትዳር ውስጥም ስንሆን ራሳችንን ተረድተን ያኛውንም አካል ስንረዳ መረዳታችንን ባላንስ ስለሚያደርግ የተመጋገብን በጋራ አብሮ የማደጉ ነገር ይኖራል። እሱን ለማድረግ ያው የመጀመሪያው ነገር ግልጽነትና ተግባቦት ነው። መነጋገር፣ ኮሚኒኬት ማድረግ፣ ኦፕንሊ ኮሚኒኬት ማድረግ ቢሮ ውስጥም ትዳር ውስጥም ጓደኝነት ላይም ማህበረሰብ ላይም በሀገርም በፓርቲም ደረጃ በሁሉም ደረጃ ኦፕንሊ ኮሚኒኬት ለማድረግ ያስችለናል። ኦፕንሊ ኮሚኒኬት ማድረግ ከቻለን የትኛውንም አይነት ችግሮች ሲፈጠሩ ሪስፔክትፉል በሆነ መንገድ ችግሮቹን ለመፍታት ያስችለናል። ተነጋግረን ችግሮችን መፍታት ስንችል ሴፍ የሆነ ዞንን መፍጠር እንችላለን። ለምሳሌ አንዱ አንደኛውን ሳይገድል እንደ ዚኖፎቢያ የመሳሰሉ አታኮች ሳይኖሩ በቃል ደረጃም ትዳር ውስጥም ሊሆን ይችላል። በቃል ሳይጎዳዱ ሳይሰዳደቡ አንደኛው አንደኛውን ሳይጎዳ ልጆች ሳይጎዱ ቤተሰብ ሳይጎዳ ቢሮ ውስጥም ልክ እንደዚሁ አንደኛው አካል አንደኛውን ሳይጎዳው ሳይኮሎጂካሊ ሴፍ የሆነ ዞን ፈጥሮ ችግሮችን የመፍታት አቅም ይሰጣል። ኢሞሽናል ኢንቴሊጀንስ ማለት ነው። ትዳር ውስጥ ወይም ቤተሰብ ውስጥ ስንወስደው ሶሻሊ ማህበረሰብ ላይም ስንሄድ እነዚሁን ነገሮች ነው ኢንተርቴን የምናደርገው። ኢሞሽናል ኢንቴሊጀንስ ስንል እነዚህ አሁን ያነሷቸው ነጥቦች ናቸው ለማሳየት የሞከርኩት። በዚህ ቆይታ 7 አይነት ብስለቶች እንዳሉ ለማሳየት ሞክሬያለሁኝ። አይኪዩ የሚባለውን ኢሞሽናል ኢንቴሊጀንስ፣ ሶሻል ኢንቴሊጀንስ፣ አድቨርሲቲ ኢኩዌሽንስ፣ ሞራል ኢንቴሊጀንስ፣ ስፒሪቹዋል ኢንቴሊጀንስ፣ ካልቸራል ኢንቴሊጀንስ የሚባሉት ድምር ውጤት እንደሆነ አንድ ሰው በሰለ ሲባል ከነሱ ውስጥ አንዱ ኢሞሽናል ኢንቴሊጀንስ እንደሆነ። ኢሞሽናል ኢንቴሊጀንስ 5 ነገሮች አሉት። ሰልፍ አዌርነስ ራስን መረዳት እና ሌሎችን መረዳት፣ ሰልፍ ሬጉሌሽን ራስን ገዝቶ ራስን ማሳደግ የሚለውን ነጥብ አንስተናል። ኢንተርናል ሞቲቬሽን የሚል ነጥብ አንስተናል። ኢምፓቲን አንስተናል። ሶሻል ስኪልን አንስተናል። እነዚህ እንዴት በትዳርና በኮርፖሬት ዓለም ላይ እንደ ሀገርም ልንጠቀምባቸው እንችላለን የሚሉትን ነጥቦች ለማሳየት ሞክሬያለሁኝ። አመሰግናለሁኝ። እሺ፣ በጣም እናመሰግናለን ራፋቶኤል ተገኝተ ልምድህን ስላካፈልከን እውቀትህንም ስላጋራን እጅግ እናመሰግናለን።